ሰዋላችሁ እንደምናችሁ ደህና ናችሁ ወይ? ዛሬ የምንመለከተው የዚህ የኤክስፐርት ሊደርሺፕ ስታይል ነው የምንመለከተው። የ17ኛው ሊደርሺፕ ስታይል ነው እስካሁን ከጀመርነው። ኤክስፐርት ሊደርሺፕ ስታይል ማለት እንግዲህ አንዱ የጥበብ ወይም የእውቀት መሪነት ዘይቤ ሲሆን መሪው ተከታዮቹን የሚያሳምነውና የሚመራው ባለው ጥልቅ የሙያ ብቃት ልምድና ልዩ እውቀት ላይ ተመስርቶ ነው ማለት ነው። በዚህ ዘይቤ መሪው በስራው መስክ ሊቅ ወይም ባለሙያ ተደርጎ ስለሚታይ ተከታዮቹ የእሱን መመሪያ በደንብ ይቀበላሉ። ባህሪም አለው፣ ለየት ያለ የራሱ የሆነ ካራክተር አለው። የመጀመሪያው ጥልቅ የሆነ እውቀት አለው ነው። መሪ በሚመራው ዘርፍ ላይ ከፍተኛ ግንዛቤና ክህሎት አለው። ሁለተኛ በተግባር ማሳየት ነው። መመሪያ ከመስጠት ይልቅ ስራውን ራሱ በመስራት ለሌሎች አርአያ የሚሆን ነው። ሶስተኛው ደግሞ ለችግሮች ፈጣን መፍትሄ ሰጪ ነው። አስቸጋሪ ቴክኒካዊ ችግሮች ሲገጥሙት የቡድኑ ዋነኛ መሸሸጊያ ነው። በክብር ላይ የተመሰረተ ተሰሚነት አለው። ሰዎች የሚከተሉት በስልጣኑ ፈርተውት ሳይሆን ለእውቀቱ ካላቸው አክብሮት የተነሳ ነው ማለት ነው። ስለዚህ ጥቅሞች አሉት። የኤክስፐርት ሊደርሺፕ ስታይል የምንለው ከፍተኛ ተአማኒነት አለው። መሪው የሚናገረውን ስለሚያውቅ ተከታዩ በሱ ላይ ያላቸው እምነት ከፍተኛ ነው። ሁለተኛው የስራው ጥራት ነው። መሪው የስራውን ዝርዝር ሁኔታ በሚገባ ስለሚረዳ የተሰሩ ስራዎች ደረጃቸውን የጠበቁ መሆናቸውን በቀላሉ ማረጋገጥ ይቻላል ነው። ሌላው ውጤታማ የችግር አፈታት ነው። በተለይ በምርምር፣ በሕክምና ወይም በኢንጂነሪንግ ዘርፎች ላይ ፈጣንና ትክክለኛ ውሳኔ ለመስጠት ይረዳል ነው። በተጨማሪም የክህሎትን ማሳደግ ነው። መሪው ለጀማሪ ባለሙያዎች እንደ ጥሩ መምህር ሆኖ ያገለግላል። ይህም የቡድኑን አጠቃላይ አቅም ያሳድጋል ነው። ዲሜሪትም አለው። ዛስሜንስ ጉዳቶች፣ የተወሰኑ ጉዳቶች አሉት። ስራን ያለመመደብ ነው፣ ዴሊጌሽን የምንለው። መሪው ከኔ የተሻለ ማንም ሊሰራው አይችልም በሚል አስተሳሰብ ስራዎችን ለሌሎች ላለማካፈል ይችላል ነው። ሌላው የማህበራዊ ክህሎት ማነስ ነው። ብዙ ጊዜ በሙያቸው በጣም ጎበዝ የሆኑ መሪዎች የሰዎችን ስሜት በመረዳትና በማስተዳደር በኩል ድክመት ሊታይባቸው ይችላል የሚልም ሀሳብ አለ። ሌላው ጥገኝነትን መፍጠር ነው። ቡድኑ በሁሉም ነገር መሪውን ብቻ የሚጠብቅ ከሆነ አባላቱ ራሳቸውን ቆመው የማሰብና የመወሰን ብቃታቸው ሊቀንስ ይችላል ነው። በመጨረሻው ለአዳዲስ ሀሳቦች መዘጋት ነው። መሪው ሁሉንም አውቃለሁ በሚል ስሜት ከሌሎች የሚመጡ የተለዩን አዳዲስ ሀሳቦችን የመናቅ ዝንባሌ ሊያሳይ ይችላል። በአጠቃላይ እንግዲህ የኤክስፐርት ሊደርሺፕ ስታይል የመሪነት ዘይቤ በተለይ ከፍተኛ የቴክኒክ እውቀት በሚጠይቁ ተቋማት ለምሳሌ ዩኒቨርሲቲዎች፣ የምርምር ማዕከላት፣ ቴክኖሎጂ ተቋማት ውስጥ በጣም ውጤታማ ነው። ሆኖም ግን መሪው ከሙያ ብቃቱ በተጨማሪ የሰዎችን ስሜት የመረዳትና የማስተዳደር ጥበብ ካልተጨመረበት የቡድኑን እድገት ሊገታ ይችላል የሚል ሀሳብ አለ። እንግዲህ እንደ ለምሳሌ ልዩ ቀዶ ጥገና ሊሆን ይችላል። አንድ ከፍተኛ የነርቭ ቀዶ ጥገና ሐኪም ኒውሮሰርጀን በሆስፒታል ውስጥ ያለውን ቡድን የሚመራበት መንገድ ብናይ በጣም አስቸጋሪ በሆነ የቀዶ ጥገና ወቅት መሪው ሐኪም ትዕዛዝ የሚሰጠውም በሺዎች ለሚቆጠሩ ሰዓታት ባካበተው ልምድ ነው። ነርሶች፣ ሌሎች ሐኪሞች ትዕዛዙን ያለምንም ጥርጥር የሚቀበሉት የመሪውን ብቃት ስለሚያውቁ ነው ማለት ነው። ስለዚህ የዚህ ሰውዬ ጥንካሬ በሞትና በሕይወት መካከል ባሉ አጣዳፊ ጉዳዮች ላይ ፈጣንና ትክክለኛ ውሳኔ ለመስጠት ያስችለዋል ማለት ነው። ስለዚህ ኤክስፐርት ፓወር እውቀት፣ ሞያ፣ ስኪል መለያው ነው ማለት ነው። እንግዲህ የጥበብ ወይ የእውቀት አንድ ሰው ሊቅ ሲሆን፣ ባለሙያ ሲሆን የሚሰጠው አይነት ሊደርሺፕ ስታይል ነው። ስለነበረን ጊዜ አመሰግናለሁ። መልካም ጊዜ ሆንላችሁ። ታንክ ዩ ሶ ማች